ሰላም ናችሁ? እስቲ ይሄን ቪዲዮ እዩት። ይሄንን ፊልም እስቲ እዩት። አሁን ይሄ ቪዲዮ ይሄ ፊልም በኤአይ ነው የተሰራው ቢባል ማን ያምናል? እዩት እስቲ የቪዲዮ ጥራቱን፣ የምስል ጥራቱን። ኦኬ፣ ከፍተኛ ድምፅ ጥራት ያለው ፊልም ነው። ይሄ በኤአይ የተሰራ ነው። ኦኬ፣ ዛሬ ማንም ሰው በሞባይል ስልኩ እንደዚህ ከፍተኛ ጥራት ያለው ቪዲዮ በቀላሉ በሰከንዶች መስራት ይችላል። ይሄ ቪዲዮ የተሰራው አዲሱ ጉግል ያስተዋውቀው ፍሎ የሚባል ኤአይ ፊልም ሜኪንግ ቱል ነው። ፊልም የሚሰራበት የኤአይ ቱል ነው የጉግል ፍሎ የሚባለው። በዚህ ፍሎ የተሰራ ነው። ቪኦ የሚባልም አለ፣ ቀጥሎ ነግራቸዋለሁ። ኦኬ፣ በዚህ የፈለጋችሁትን አይነት ቪዲዮ መስራት ትችላላችሁ። ከእናንተ የሚጠበቀው በቴክስት ማዘዝ ነው። እንዲህ አይነት ቪዲዮ ስራልኝ፣ እንዲህ አይነት ካራክተሮች ወይም ገጸ ባህሪያት ያሉት፣ እንዲህ አይነት ቦታ የሚመስል እንዲህ ሲያደርጉ የሚያሳይ የሚል አንድ ስለ ቪዲዮችሁ የሆነ ኢማጂን ያደረጋችሁት፣ ያሰባችሁት፣ የፈጠራችሁትን በጽሁፍ መግለጽ ብቻ ነው የሚጠበቀው ከእናንተ። የዩቲዩብ የቲክቶክ የተለያዩ ማስታወቂያዎችን በእንዲህ አይነት መልኩ መስራት ትችላላችሁ። ኦኬ፣ ትናንትና ጉግል 2025 አይኦ የሚባል ኤቨንት ሜይ 20 እና 21 እንደ አውሮፓ አቆጣጠር ተደርጓል ብያቸዋለሁ። ኦኬ፣ የዛሬ 5 ቀን 6 ቀን ወይም 4 ቀን አካባቢ ማለት ነው። እዛ ላይ ጉግል በጣም ብዙ ፕሮዳክቶችን አስተዋውቀዋል። ከነዚህ ፕሮዳክቶች መካከል በጣም የሚያስደንቁ እንዳሁኑ እንዳያችሁት እንደ ፍሎ የሚያስደንቁ አምስት ፕሮዳክቶችን እነግራቸዋለሁ። እንዴት እንደሚሰሩ በምን መልኩ መጠቀም እንደምትችሉ እነግራቸዋለሁ። ከዛ በፊት ወደ ጉዳያችን ከመግባታችን በፊት የዚህ ቻናል አዲስ ሰዎች ከሆናችሁ ቻናላችንን ሰብስክራይብ በማድረግ መቀላቀል ትችላላችሁ። ኦኬ፣ የመጀመሪያው ቪኦ ይባላል። ይሄ ቪኦ 3 የሚባለው የመጀመሪያው ልነግራችሁ የፈለግኩት ፕሮዳክት በጣም አስደናቂ ፕሮዳክት። ይሄም ቪዲዮ ጀነሬት የሚያደርግ የኤአይ ሞዴል ነው ጉግል ያስተዋወቀው ማለት ነው። አሁን ከሳምንት ከ4-5 ቀናት በፊት ጉግል ይሄ ቪኦ የሚባለው ቪኦ 3 የሚባለው የተለያዩ ሳውንድ ኢፌክቶችን፣ የተለያዩ ባክግራውንድ ኖይዞችን፣ ከጀርባ ያሉ ድምፆችን፣ የተለያዩ ዲያሎግ ወይም ደግሞ ንግግሮችን፣ የካራክተር የገጸ ባህሪያትን ንግግሮች በመፍጠር አንድ ቪዲዮ ይሰራላችኋል። ሪያሊስቲክ የሆነ በጣም የሚያስደንቅ ቪዲዮ ይሰራላችኋል። እናንተ በቴክስት ነው የምታዙት። ቅድም እንዳልኳችሁ ልክ እንደ ፍሎ ቪኦ 3ንም በቴክስት ነው ወይም በኢሜጅ በምስልም ማዘዝ ትችላላችሁ። ዋናው ግን በቴክስት ነው። እንዲህ የሚል ቴክስት አድርጋችሁ እንዲህ አይነት ስራልን፣ እንዲህ አይነት ቪዲዮ ስራልኝ ብላችሁ ማዘዝ ነው የሚጠበቅባችሁ። ለምሳሌ ጥቅጥቅ ያለ ደን ከጀርባው የወፎች ድምፅ የሚሰማበት ቪዲዮ ስራልኝ ስትሉት በጣም ጥቅጥቅ ያለ ደን ከጀርባ የወፎች ድምፅ የሚያሰማ ቪዲዮ ይሰራላችኋል ማለት ነው። ቪኦ 3 ለተለያየ ጉዳይ ልትጠቀሙበት ትችላላችሁ። ለተለያዩ ዘዴው በአፕሊኬሽን ኤሪያዎች አሉ። ለምሳሌ ፊልም ሜኪንግ ላይ እንዳልኳችሁ አሁን አጠራ ያሉ ፊልሞችን በቪኦ 3 መስራት ትችላላችሁ። እንደዚሁ ማርኬቲንግ ላይ የቢዝነስ ሰዎች ከሆናችሁ ቢዝነሳችሁን የሚያስተዋውቅ የአድቨርታይዚንግ የማስታወቂያ ቪዲዮ መስራት ትችላላችሁ። ገለጻ በጽሁፍ ጽፋችሁ ማለት ነው። ትምህርት አስተማሪዎች እንደዚሁ የተለያዩ ትምህርቶችን ናሬት ለማድረግ ለማሳየት የበለጠ እንዲገነዘቡ ተማሪዎች ለማድረግ የሚያሳይ ቪዲዮ መስራት ትችላላችሁ። ለምሳሌ ስለ ቮልካኖ ተማሪዎቻችሁን ስታስተምሩ ቮልካኖ እንዴት ኢራፕት እንደሚያደርግ እንዴት እንደሚፈነዳ የሚያሳይ ቪዲዮ በቪኦ 3 መስራት ትችላላችሁ። ኦኬ፣ ሁለተኛው ኢማጂን 4 የሚባል ነው። ኢማጂን 4 ይሄም የኤአይ ኢሜጅ ጄኔሬሽን ሞድ ነው። ይሄም ምንድነው? ሞዴል ነው፣ ይቅርታ፣ የምስል የሚፈጥር ማለት ነው። እና ሌተስት የጉግል ኢሜጅ ወይም ደግሞ ምስል ጄኔሬት የሚያደርግ ሞዴል ነው። በ2K ሪዞሉሽን ይሰራል ማለት ነው። አሁንም እናንተም ከኢማጂን 4 ምንድነው የምታደርጉ? በቴክስት ነው የምታዙት። በቃ ለምሳሌ ጀነሬት ካት ድራይቪንግ አይሱዙ ወይም ደግሞ ድመት አይሱዙ መኪናን ሲነዳ የሚያሳይ ምስል ስራልኝ ካላችሁት በቃ ኤግዛክትሊ ይሄንኑ ምስል ይሰራላችኋል። በጣም ሪያሊስቲክ የሆነ በጣም የሚያስደንቅ ኢሜጅ ወይም ደግሞ ምስል ይሰራላችኋል። ይሄ ኢማጂን 4 ለተለያየ ጉዳይ ልትጠቀሙበት ትችላላችሁ። አፕሊኬሽኑ ማለት ነው። ዲዛይነሮች ከሆናችሁ ዲዛይናችሁን ወደ ምስል መለወጥ ትችላላችሁ። ኮሜርስ፣ አሁን ለምሳሌ ንግድ ከሆነ የተለያዩ ፕሮዳክቶቻችሁን ኢሜጅ መስራት ይችላል። ፕሮዳክት ማለት የምትሸጧቸው የተለያዩ ምርቶች አሏል። እነሱን መምረጥ ወደ ኢሜጅነት ወደ ምስልነት መለወጥ ይችላል። ሶስተኛው ፍሎ ይባላል። አሁን ቅድም መግቢያ ላይ ያያችሁት ቪዲዮ ያያችሁት ፊልም የተሰራው በፍሎ ነው። ፍሎ ማለት አሁን ጉግል ያስተዋውቀው አዲሱ የኤአይ ፊልም ሜኪንግ በጣም ኤአይ ፓወርድ የሆነ ፊልም ሜኪንግ ቱል ነው፣ ወይም ደግሞ ፊልም የሚሰራ ቱል ነው።
ካራክተሮችን የተለያዩ ገጸ ባህሪያትን ይስልላችኋል። እከሌ የሚባል ገጸ ባህሪ፣ ቢ የሚባል ገጸ ባህሪ ሴት ነው ወንድ ነው 25 ዓመቱ ነው 60 ዓመቱ ነው እያላችሁ ገጸ ባህሪያቶቹን በደንብ ከገለጻችሁለት፣ አካባቢውን ከገለጻችሁለት፣ ድርጊቶቹን ከገለጻችሁለት በጣም የሚገርም ቪዲዮ ጄኔሬት ያደርጋል። እና እናንተ ኢሜጅን ክሬኤት ማድረግ ይችላል። በነገራችን ላይ ፍሎ የሚሰራው ቪኦ3ን በመጠቀም ኢማጂን ፎርን ከዚህ በፊት የነገርኳችሁ 2 ፕሮዳክቶችን በመጠቀም እና ሌላ ደግሞ ላንጉጅ ፕሮሰሲንግ አቅሙን በመጠቀም ነው በጣም የሚያስደንቅ እንደዚህ አይነት ቪዲዮዎችን የሚሰራው። አሁን የእናንተ የፈጠራ ችሎታ ብቻ ነው የሚጠብቀው ፍሎ ማለት ነው። እናንተ በጣም የሚገርም ኢማጂኔሽን ካላችሁ እና ያ ኢማጂኔሽናችሁ በአእምሯችሁን ያሰባችሁትን መጻፍ ከቻላችሁ እሱን ስታስገቡለት በጣም የሚያስደንቅ ነገር ይሰራል። ፍሎ በተለያየ መልኩ በተለያየ ዘዴ በተለያየ አፕሊኬሽን ኤሪያ ልትጠቀሙበት ትችላላችሁ። ፊልም መስራት ትችላላችሁ። ፊልም ሜኪንግ ላይ ሾርት ፊልሞችን ወይም አጫጭር ፊልሞችን መስራት ትችላላችሁ። ትምህርት ላይ ቅድም እንዳልኳችሁ አድቨርታይዚንግ ላይ ልትጠቀሙበት ትችላላችሁ። አራተኛው ጄሚናይ ላይቭ ይባላል። ይሄ ደግሞ ኮንቨርሴሽናል አሲስታንት ነው። ጀሚናይ ላይቭ ማለት ለሁላችንም በነገራችን ላይ ለሁላችንም በነፃ ነው። ጀሚናይ ላይቭ የሚባለው ጀሚናይ አፕሊኬሽንን ዳውንሎድ አድርጋችሁ አፕዴትድ ከሆነ ይሄ ጀሚናይ ላይቭ የሚባለው አገልግሎት ማግኘት ትችላላችሁ። ሪል ታይም የሆነ ፊት ለፊት ማለት ኮንቨርስ ያደርጋል ማለት ይነጋገራል፣ ልክ እንደ ሰው ማለት ነው። በካሜራችሁ የራሳችሁ የሞባይል ስልክ ካሜራ የሚያየውን ነገር ጀሚናይ ላይቭ የሚያየውን ነገር ስላየው ነገር በግልጽ ያስረዳቸዋል። ይሄ ማለት እንደዚህ ነው እንደዚህ ነው ብሎ ይነግራቸዋል። ለምሳሌ በሞባይል ስልካችሁ ጀሚናይ ላይቭን ኦን አድርጋችሁ በሞባይል ስልካችሁ አድዋ 00 ሙዚየምን ስታሳዩት ይሄ እኮ አድዋ 00 ሙዚየም ነው እንደዚህ ነው ብሎ በጣም ብዙ ነገር ያወራል። ኦኬ በካሜራችሁ ያየውን ነገር አንደርስታንድ ያደርጋል። እኔ አሁን ለምሳሌ የሆነ የማቴማቲክስ የሂሳብ ጥያቄን እንዴት እንደሚሰራ ላሳያችሁ፣ ራሴ እዚሁ ቤት የሞከርኩትም ማለት ነው። በካሜራ የሚያየውን ነገር እንዴት እንደሚሰራው ቀጥሎ ላሳያችሁ። ስቴፕ ባይ ስቴፕ ፕሊዝ። No problem. Let's solve it step by step. First, we need to isolate the term with the variable, which is 2x. Right now we have 2x plus 3 equals 7. What do you think we should do first to start isolating the 2x? I don't know. You just solve it by yourself. No worries. I can help. To solve for x, we need to isolate it on one side of the equation. Can you show me writing on the screen, please? I can't write on your screen directly, but I can guide you through it. Okay. You'll need to use your mouse. Okay, I got you. You'll want to... Okay, so on the left side, the plus 3 and minus 3 cancel out, leaving you with just 2x. And on the right side, 7 minus 3 equals 4. So now you have 2x equals 4. To solve for x, what do you need to do next? Subtract 4 from 7. I think there might be a little misunderstanding. We actually subtracted 3 from 7, which gave us 4. So now we have 2. So you divide 4 by 2. Exactly. When you divide both sides. አምስተኛ ጄሚናይ 2.5 ፕሮ ይባላል። ጄሚናይ 2.5 ፕሮ ትናንትና የተወሰነ አሳይቻቸዋለሁ። ጄሚናይ 2.5 ፕሮ በጣም ስማርት የሆነ በጣም ፈጣን የሆነ እና በጣም ኤፊሽንት በጣም የሚሰራውን ስራ በደንብ የሚያውቅ እና የላርጅ ላንጉጅ ሞዴል ነው። ቴክስቶችን፣ ኢሜጆችን፣ ሌሎችንም ዳታዎች በደንብ አንደርስታንድ ማድረግ የሚችል በደንብ ከባድ ጥያቄዎች የፊዚክስ፣ የባዮሎጂ፣ የሳይንስ ከባባድ ጥያቄዎች ብጠይቁት በጣም በቀላሉ የሚመልስ አይነት ኤአይ ሞዴል ነው። ይሄ እንግዲህ በጣም የሚገርም የኤአይ ሞዴል ነው ይላል ራሱ ጉግል። የተለያዩ ፈተናዎችን የተለያዩ ቤንች ማርኮችን በማለፍ በአሁኑ ሰዓት በጣም ፈጣን ስማርት እና ኤፊሽንት የሆነ ኤአይ ሞዴል ነው ተብሎለታል። በተለይ
ትሪፕ ወይም ጉዞ እንዴት እንደሚያቅድ በጣም ነው የሚገርመው። ለምሳሌ ከከተማ ወጣ ማለት ብትፈልጉ ከከተማ ወጣ ብላችሁ መዝናናት ብትፈልጉና የሆነ በጀት የሆነ አማውንት ለምሳሌ ለ2 ቀን ስትሄዱ 20 ሺህ ብር አዘጋጅቻለሁ፣ በዚህ 20 ሺህ ብር እዚህ ቦታ ነው መሄድ የምፈልገው ብላችሁ እና ፕላን ትሪፑን ፕላን አድርግልኝ፣ ጉዞን አዘጋጅልኝ፣ እቅድ አዘጋጅልኝ ብትሉት በየትኛው ታክሲ በየትኛው ትራንስፖርት መሄድ እንደምትችሉ ምክንያቱም ያ ትራንስፖርት በዛ 20 ሺህ ብር ውስጥ በጀት ውስጥ አድርጎ የትራንስፖርቱ ምን ያህል እንደምታወጡ ሄዳችሁ ሆቴል ስትከራዩ ለመኝታ ምን ያህል እንደምትከፍሉ ጠዋት ቁርስ የትኛው ቤት ሄዳችሁ የትኛው ቁርስ ቤት ሄዳችሁ መብላት እንዳለባችሁ ምክንያቱም ዋጋውን በ20 ሺህ ብር በጀት አድርጎ አዘጋጅቶ ሁሉንም ነገር አዘጋጅቶ ይነግራቸዋል። በዛ በሄዳችሁበት አካባቢ ልትጎበኟቸው የሚገቡ ታሪካዊ ስፍራዎችን ሁሉ ይጠቁማቸዋል። እና ሲጠቁማችሁ ዝም ብሎ አይደለም፣ በዛው በ20 ሺህ ብር በጀታችሁ ውስጥ አድርጎ ነው የሚጠቁማችሁ። መግቢያ ቲኬት ስትገቡ እንዲህ አይነት ነገር ልትበሉ ትችላላችሁ ወዘተ ወዘተ ብሎ ማለት ነው። እኔ ቀጥሎ በቪዲዮ እንዲሁ ሐዋሳ ለ2 ቀን በይህን ያህል ብር መሄድ ፈልጌ ነበረ። አርብ ሄጄ እሁድ እመጣለሁ፣ እሁድ ምሳ ሰዓት እመጣለሁ ብዬዋለሁ። እና በዛ እንዴት አድርጎ በጣም ዝርዝር የጉዞ እቅድ እንደሚያዘጋጅ እንመልከት። ከገባችሁ በኋላ እንደዚህ አይነት ድሮፕ ቦክስ ትመጣለች። እሷን ክሊክ ስታደርጉ እቺን 2.5 ፎን ነው መሞከር የፈለግነው። እሷ እናደርግና እንዴት ጉዞ ፕላን እንደሚያደርግ ኦኬ ሐዋሳ መሄድ እፈልጋለሁ ዊኬንድ ማለት ነው። ለአርብ ማታ እስከ እሁድ ምሳ ሰዓት ድረስ በቀን 5000 ብር ማጥፋት እችላለሁ እና ትራንስፖርቱን፣ ሆቴሉን፣ የተለያዩ ካፌዎችን በሙሉ ፕላን አድርግልኝ፣ በአማርኛ ፕላን አድርግልኝ፣ በአማርኛ ቋንቋ ብየዋለሁ። ኦኬ ክሊክ አደረኩት። እንግዲህ አሁን አመጣው፣ በአማርኛ በሙሉ አመጣው ማለት ነው። በ5000 ብር የሐዋሳ ቅዳሜና እሁድ የጉዞ እቅድ። አማርኛው እንዴት ጥርት እንዳለ እዩት። ሰላም፣ እነሆ በሐዋሳ ለቀናት ቅዳሜና እሁድ በ5000 ብር ሊያደርጉት የሚችሉትን የጉዞ እቅድ ከነ ማረፊያ ትራንስፖርትና መዝናኛ ጥቆማዎች ጋር አቅርበንልዎታል። ይህ እቅድ የተዘጋጀው የተጠቀሰውን በጀት መሰረት በማድረግ ሲሆን ዋጋዎች ሊቀያዩ ስለሚችሉ ጉዞ ከመጀመሪያው በፊት ማረጋገጥ አለበት። ትራንስፖርት በተመለከተ ምናምን ብሎ እያንዳንዱን ነገር እንደዚህ በዝርዝር ያወጣላችኋል። ምግብ ወዘተ ወዘተ። ሉክ ይሄ ነው በጀቱ ሙሉ ለሙሉ መጓጓዣ ከአዲስ አበባ ሐዋሳ፣ ከሐዋሳ አዲስ አበባ ሙሉ ለሙሉ መጓጓዣውና ግምታዊ ብሩን ከ700 እስከ 1000 ብር ለአንድ ሰው ብሎ አስቀምጧል። እሺ የደርሶ መልስ ጠቅላላ ዋጋ ብሎ እንደዚህ ያስቀምጣል። ማረፊያ ሆቴሎች ኦኬ ግምታዊ በአንድ ምሽት ከ800 እስከ 1200 ብር እንደሚያስፈልግ፣ ምግብ ቁርስ 120 ብር፣ ምሳ 250 ብር፣ እራት 250 ብር። ኦኬ ሐዋሳ የምትጎበኟቸውን ቦታዎች ሁሉ ይጠቁሟቸዋል። ሐዋሳ ሐይቅ፣ አሞራ ገደል መግቢያው ነፃ ነው ምናምን ይላል። እዛ እንግዲህ የእነሱን ሕግና ደንብ አንብቦ ነው የሚመልስላችሁ ማለት ነው። እስቲ ተጠቀሙበት። እኛ ሀገር 100% ላያረካ ይችላል፣ ግን በዚህ አይነት መልኩ እጅግ በጣም የሚያስደንቁ አዳዲስ የጉግል ፕሮዳክቶች የታዩበት ሳምንት ነው። ይሄ ሳምንት እጅግ በጣም አስደናቂ ነው። ይህን ቪዲዮ ከወደዳችሁት እንግዲህ አንድ ብላችሁ ኮሜንት አድርጉ። ይሄ ቻናሌንም ሰብስክራይብ አድርጉ። ነገ በሌላ ፕሮግራም እንገናኛለን። እስከዛው ድረስ ቻው።